ሰላም ትሬደር ሰላም ቫይበርስ ዲስ ኢዝ የፌብሩዋሪ 4 ፈንዳሜንታል አናሊሲስ። ያው ዛሬ ምን ተፈጠረ? ጎልድ ካይንድ ኦፍ ዲፕ ዳርጓል። ላይክ የትላንትና ኮንሶሊዴት ያደረገውንና የኤዥያን ሙቭን ቤዚክሊ ኒውዮርክ ሴሽን ላይ አጥቷል። ሲልቨርም እንደዛው ነው። ዴር ዋዝ አ ዳምፕ እንደ ማርኬት። ዶላርም ካይንድ ኦፍ ስትሮንግ ነበር። ዊር ጎና ቶክ አባውት ኤቭሪቲንግ ሶ ሜክ ሹር ቱ ላይክ ሰብስክራይብ ቼክ ሊንኪን ዲስክሪፕሽን ሊንኪን ባዮ ያለው ነገር ሁሉ ነገር ቼክ አድርጉ። ሌትስ ስታርት እንትን ሶ ዛሬ የተፈጠረው ነገር ካላንደር ዋይዝ ኢትስ ኖት ኢምፕሬሲቭ በት ዜር አር ቱ ቲንግስ ዩ ጋይስ መስት ቢ ፎከሲንግ ኦን የዩሮፕ ሲፒአይ እና የዩኤስዲ። ሶ ሌትስ ቶክ አባውት ቅድሚያ ዩሮፕ ሲፒአይ መጥቶ ነበር። የዩሮፕ ሲፒአይ መጥቶ ነበር እና የዩሮፕ ሲፒአይ ዛሬ የዶላር መጠንከር አንዱ ምክንያት የሆነው የዩሮፕ ሲፒአይ ነው። ሶ ዲኤክስዋይ ኦር ሞስትሊ ዶላርን ጌጅ የምናደርገው ከዩሮፕ ፐርፎርማንስ ነው እና ዩሮፕ ኢንፍሌሽን በጣም ለው እየቀነሰ ነው። ኢትስ ላይክ ኢትስ ዲክሪዚንግ። ትናንትና የፍሬንች ሲፒአይ ዋዝ ዳውን፣ ዛሬ ደግሞ የኮር ሲፒአይ አዝ ዩሮዞን ኢትስ ዳውን ዊች ኢዝ ቬሪ ጉድ። ለምን መሰላችሁ? የአንድ ሀገር ኢንፍሌሽን ሲወርድ ኦር ሲፒአይ ሲወርድ ያ ካረንሲ ይዳከማል። ምክንያቱም ኢንፍሌሽን ሲጨምር ወደፊት ኢንተረስት ሬት ይጨምራል ተብሎ ስለሚታሰብ ካረንሲ ከአሁኑኑ መጠንከር ይጀምራል። ሲፒአይ ኦር ኢንፍሌሽን ሲቀንስ ወደፊት ኢንተረስት ሬት ይቀንሳል ተብሎ ከአሁኑኑ ይደክማል። ሶ ይሄ የሚያሳየው ኢንፍሌሽን እየቀነሰ ነው። ኢቭን ፍሬንች ላይ በጣም ቀንሷል። ኮር ሲፒአይ በጣም ቀንሷል። ሲፒአይ ፍላሽ ማለት ዳውንግሬድ እየተደረገ ነው። እነዚህ ነገሮች እየቀነሱ ስለሆነ ሴንትራል ባንክ የዩሮፕ ማለት ነው ኢንተረስት ሬት የመቀነስ ኢንሴንቲቭ ይጨምራል። ለዛ ዩሮፕ ፐርፎርማንሱ ትንሽ እየቀዘቀዘ ይሄዳል። ዩሮፕ ሲደክም ደግሞ ዶላር ይጠነከራል። ምክንያቱም ዚያር ትሬድድ አጌንስት ኢች አዘር። ገባቸው? አጌንስት ኢች አዘር። ላይክ ጎልድ ሲዳከም ዶላር እንደሚጠነክረው ዩሮ ሲዳከም ዶላር ይጠነክራል። ዳትስ ደ ፖይንት። ዛሬ የዶላርን ጥንካሬ ትንሽ ፊውል ያደረገው ቱ ደ አፕሳይድ ትንሽ እሱ ነው። 7 ሰዓት የተለቀቀ ዳታ በት ሞር ፎከስ የነበረው ኤዲፒ ኢምፕሎይመንት ቼንጅ ኔጌቲቭ መጥቷል። ግን ይሄ ዳታ አዘ ስትሮንግ ያልተያዘበት ሁለት ምክንያቶች አሉት። የመጀመሪያው ምክንያት ኢትስ ፕራይቬት ሴክተር ዳታ፣ ይሄ የገቨርንመንት ዳታ ሳይሆን የፕራይቬት ሴክተር ዳታ ነው እና ሞስት ቮላታይል እናም ፌድ ኦር ፌደራል ሪዘርቭ ይሄን ዳታ በጣም ብዙም ፎከስ አድርጎ አይመለከተውም። ሰከንድ ኦፍ ኦል ማርጂን ኦፍ ኤረሩ እስከ 20 ሺህ ነው። ላይክ 20 ሺህ ኦቨር ኤስቲሜትም ሊያደርግ ይችላል፣ አንደር ኤስቲሜትም ሊያደርግ ይችላል። ሶ ማርኬት ፓርቲሲፐንትስ ይሄን ገቨርንመንት ሸዳውን የሚቆይ ቢሆን ኑሮ ይቺ ዳታ በጣም ስትሮንግ ትሆን ነበረ ሲባል ማርኬቱም ሪያክት ያደርግ ነበር። ግን ቀጣይ ሳምንት ዳታዎችን እንደሚያገኙ ስለሚያውቁ ትሬደሮች ከዛሬውኑ ስለ ዩኤስ ሌበር ማርኬት ላይ ፖዚሽን መደረግ አያስፈልግም። ሶ they're gonna be chill but the PMI is still strong ሲባል የፕራይቬት ሴክተሩን PMI ብታዩት የገቨርንመንት ሴክተር PMI ብታዩት ስቲል ስትሮንግ። ይህ ማለት ፕሮዲውሰርስ አር ኮንፊደንት። ገባቸዋ? ኢኮኖሚ ኢዝ ኤክስፓንዲንግ። ኢኮኖሚ ኤክስፓንድ ሲያደርግ ወይም ፒፕል አር ኮንፊደንት ወይም ኢትስ ቡስት ሲያደርግ ያ ዶላርን ይጨምራል። ሶ የዛሬው ዳታ ማየት ያለባችሁ ቀዩን ሳይሆን ከታች ያለው ነው። PMI የባለፈው የማኒፋክቸሪንግ PMI ወጥቶ ነበር የሶስት ዓመት ሃይ ነው የሰበረው። then the service sector PMI. So people are really loving ገባቸዋ እንትን ትሬድ እንትን ዶላር ፕሮ የሆኑ ስሎውሊ ሲኦቲ ዳታ ላይ እናያለን። ያው አርብ ዕለት ሲኦቲ ዳታ ግልጽ አድርጎ ያሳየናል። ላይክ ስማርት መኒ ላይክ አግሬሲቭሊ ቡሊሽ ነው ቤሪሽ ነው we're gonna look at it but till then የዚህ ያሳያል። ሶ ዛሬ ኒውስ ዋይዝ ዛሬ ማለት ነው ብዙ ነገሮች ተፈጥሯል። አንድ ትራምፕ ከጂ ጂንፒንግ ወይም ከቻይና ፕራይም ሚኒስተር ምን ተፈጠረ መሰላችሁ? ቶክ ነበራቸው እና ሞስት አሪፍ ስፒች ነበራቸው እና ቻይናና አሜሪካ የሚስማሙ ከሆነ you know what's gonna happen። ገባቸው? you know what's gonna happen። ስቴቢሊቲ ይመጣል። ለዛም ጎልድ ስትራግል አድርጎ ነበረ። አንድ ሁለተኛም ሪዝን አለ። የኤዲፒ የፒኤምአይ ዳታም
አሪፍ ነበር። እሱን እንዳልኳችሁ ሁለተኛ where was the rest ያ ሁለተኛ ሶሪ so ዛሬ የትራምፕ ከሺ ጂንፒንግ ላይ ያለውን መስማማት ኢቭን ከዩክሬን የሚመጡ ዜናዎችም አሪፍ ነበሩ እና የዩሮ መዳከም የዶላር መጠንከር it's just pushed the dollar upside እና ጎልድን ትንሽ ሰርፕሬስ እንዲሆን አድርጓል ማለት ነው so that's the more focused vibe እንደውም if you see USD JPY ብታዩት ዛሬ like a percent for a week ጨምሯል 1% for a week look at this USD JPY ብታዩት it's rampage ይሄ hourly chart ነው imagine ከ153 156 ገብቷል this shows የዶላር ስትሪንግስ እንዳለ ማርኬቱም still they are looking pro dollar እና እነዚህ የሚታዩት የኢኮኖሚክ ዳታዎች kind of support እያደረጉት ነው እና that's why gold ትንሽ ስትራግል ያደረገበት ምክንያት ማለት ነው ትንሽ ስትራግል ያደረገበት ምክንያት the world is kind of a peace plus የኢራን አሜሪካንና ኢራን አርብለታ ስፒች እናደርጋለን ብሏል አርብለታ አሜሪካንና ኢራን so የጂኦፖለቲካል ኤስካሌሽኑ እየቀነሰ ነው ትራምፕ እና ቻይና የተስማሙ ነው ፕላስ የዶላር ቀን ነበር ለዛች ነው all of that came out at ኒውዮርክ ሴሽን ነው ደግሞ ኒውዮርክ ሴሽን ላይ ነው አግሬሲቭሊ ኒውሶች የመጡት እና ለዛ ነው ትንሽ ሻርፕ ድሮፕም የመጣበት ምክንያት ጎልድ እና ሲልቨር that's why even ኦይልም ሪያክት አድርጓል አይደል ባልሳሳት ጂኦፖለቲካል ኤስካሌሽኑ ስለቀነሰ ያ ግን ሪከቨር አድርጓል mostly the ሎሱ ሪከቨር አድርጓል so that's what happened ዛሬ basically ማለት ነው so ስለ ነገ ስንመለከት actually ያው ገቨርንመንት ሸትዳውን ስላለ unemployment claims አናገኝም that would be postponed for the ቀጣይ ሳምንት ሐሙስ የባለፈው ሳምንትና የዚህን ሳምንት አንድ ላይ ፖስት ያደርጋሉ so still then you gotta have to wait but ነገ it's going to be most volatile ነገ volatility high ለምን መሰላችሁ the first thing you must understand is የዩሮፕ ሴንትራል ባንክ እናም የባንክ ኦፍ ኢንግላንድ ኢንተረስት ሬት ሞኔታሪ ፖሊሲያቸውን ያወጣሉ as expected ነው ማንም ኢንተረስት ሬት የሚጨምር የለም ማንም ኢንተረስት ሬት የሚቀንስ የለም 100% ልንገራችሁ but the press conference በጣም ነው ማተር የሚያደርጉ especially የዩሮፕ ማለት ነው inflation is going down እና loosen monetary policy ውስጥ ልንገባ እንችላለን ብላ ፕሬዚደንት ላጋርዴ ካወራች of course የዶላር ጥንካሬ በጣም የሌለ ሌቭል ውስጥ ሊገባ ነው ያለው but still we're going to wait and see ካሉ or hawkish tone ካላቸው ዶላር ትንሽ ነገ ሊመታ ይችላል so everything የነገ ሪአክሽን የሚሆነው especially 10 ሰዓት ከሩብ ትሬድ የምታደርጉት please be kind of careful ምክንያቱም የፕሬዚደንት ላጋርዴ speech is really important በጣም ኢምፖርታንት ነው እናም የዶላር ጥንካሬን በጣም significantly affect ያደርጋል የባንክ ኦፍ ኢንግላንድ actually ማርኬቱ ብዙም እንትን አይልም ለምን መሰላችሁ they are kind of in a weak situation ቢያወሩም ዶቪሽ ቢሆኑ ነው እንጂ ሆኪሽ ሴንቲመንት አይመጣም ግን ያው ስቲል ስፒች ስለሆነ የወደፊት የሞኔታሪ ፖሊሲያቸው ተጽዕኖ ስለሚያደርግ የዛኔ ላይቭ አልገባም I'll be shooting ነገ እና ከነገ ወዲያ ለዩቲዩብ ቪዲዮ ሹት ማድረገው ስላለ I'm not gonna be live ያው ላይቭ በሆን ደስ ይለኛል የዩሮፒያን ሴንትራል ባንክ ምናምን ማድረግ ለዛ ቴሌግራም ላይ I will announce ያው የፕሬዚደንት ላጋርዴን ስፒች እና የገቨርነር ባሊ እና የዶላርን ኢምፕሊኬሽን ላይቭ እዛው ቴሌግራም ላይ በቮይስ ኖት እና በእንትን አስቀምጥላችኋለሁ so make sure ሊንኪን ባዮ ገብታችሁ ቴሌግራሙን ጆይን ማድረጋችሁ እንዳይረሳ or descriptionም ላይ አለ so that's the only thing you should be worried 9 ሰዓት የእንትን 9 ሰዓት ተኩል እና 10 ሰዓት ከሩብ አይደለም 10 ለ11 ሩብ ጉዳይ እነዚህ ማለት ነው እነዚህ የኢሲቢ ፕሬስ ኮንፈረንስ እና የባሊ ስፒች this is where the market is going to be aggressive ትንሽ movement የሚኖረው so that's the only thing you must be worried about so make sure to like subscribe share the video and see you tomorrow እዚህ ጥያቄ ያላችሁ ጥያቄያችሁን ልቀቁ